ጤና ይስጥልኝ አቶ መለሰ አቶ መላኩ ጤና ይስጥልኝ ጋሽ ተስፋዬ እንደውም የቀድሞው ክንሴት አባል ወንድማችን ሽሎሞ ሞላ ጤና ይስጥልኝ ብያለሁ ጤና ይስጥልኝ አቶ መላኩ ጤና ይስጥልኝ አቶ መላኩ በመጀመሪያ ግብዣችንን ስለተቀበሉ እናመሰግናለን እንግዲህ የዛሬው ጥያቄ በእውነት ሰፋ አድርገን የምናየው በኢትዮጵያ የሚተባበቁት ወገኖቻችን ነው መፍትሄ ያልተገኘለት ረጅም ጊዜ እየተተባበቁ ነው በዚህ ሁኔታ ላይ ምን ላይ ደርሷል ተጨባጭ አዳዲስ ነገሮችስ አሉ የሚለውን ይሆናል እንዴት ነው ጉዳዩ አቶ መላኩ እንግዲህ በጣም አመሰግናለሁ ኢትዮጵያ የቀሩ ወገኖቻችን ምክንያት በጣም የሚያሳዝን ነው በአሁኑ ሰዓት እዚህም ያለው ግራ ተጋብቶ ተዛም ያለው ወቅቱ እንግዲህ ዛሬ ዓለም መንደር በሆነችበት ሰዓት እንግዲህ እዛ ያለውን በየቦታውና ያለን እንግዲህ የሰው ልጅ እንደ ሽንኩርት እየታሸገ እየተገዛበት ያለ ነው የሰው እንደዚህ አርገው እንትን ያሉ ናቸው ያሉ በጣም የሚያስገርም ነገር ነው ሰው ጠብቆ ማያድንበት ሰዓት ነው ደርሰን ያለና እና እንግዲህ እዚህ አፍጋና ይደረጋል ከዚህም ያሉ ዶክተር ጸጋፈንታውን እንኳን በስልክ አናግሬያት ነበር ይሄን ጉዳይ ያያየሽ እንደዘንተ ያለሽ በሚለው ጉዳይ ላይ ተነጋግሬያታለሁ እና ያለው ተጨባጭ ጉዳይ የምታየው የገጠር ሰው ወደ ከተማ ገባ ሁሉም ሰው ወደ ከተማ ነው ያለ የከተማው ደግሞ የሚበራው አጥቶ እርስ በርሱ እየተባላ ነው ያለ አሁን ዛሬም እንደምትመለከተው የተለያዩ ጸሎት ቤቶች እየጸለዩ ወደ እግዚአብሔር እጃቸውን ዘርግተው እየጸለዩ ናቸው ያሉ ፎቶውን ያው ልክ ያለው እንደምታየው እና በጣም የሚያሳዝን ሁኔታ ነው ያለ እንግዲህ ለእስራኤል ላሉ ወገኖቻችን በሙሉ አጠቃላይ ነው ያውን አደራምለው ሁላችንም ወጣን እንደዚህ ከመንግስት ለጫና ካላደረግነ በስተቀር ወገኖቻችን ሊመጡ አልቻሉም ነው ያባላል አቶ መላኩ የደህንነታቸው ጉዳይ እንዴት ነው አሁን እንደምሰማው ከሆነ እንግዲህ የነበሩበትን የተወለዱበትን በገጠርም ይሁን በተለያየ ክፍለ ሀገር ለቀው አዲስ አበባ የገቡት የዚህን ሁኔታ ለማስተካከል ነው ሆኖም ግን የተገኘው ሌላ ጉዳይ ሆኖ ተገኝቷል የደህንነታቸው ጉዳይ እንዴት ነው አንዳንድ ታሪኮች ስንሰማ አንዳንዶች እየታገቱም የሚገኙበትና ገንዘብ ካልከፈላቸው የሚባልም እየሰማን ነው በዚህ ሁኔታ ላይ ማን ነው ኃላፊነቱን የወሰደው አሁን ምን አለ መሰለህ ያስተዳደር ጉዳይ በኢትዮጵያ በጣም አስቸጋሪ ሁኔታ ሆኗል የደህንነታቸው ጉዳይ እኔ ከአቅም በላይ ነው ሆኖ ያለው አሁን ዛሬ ገጠር የነበሩት ከተማ ገብተዋል ደህንነታቸው የእስራኤል ዘር ነው እየተባሉ እየታገቱ ከራሴ ጀምሮ የደረሰኛል ይሄን በዝርዝር አቀርባለሁኝ እየታገቱ ይሄን ያህል ሚሊዮን 2 ሚሊዮን አምጡ 3 ሚሊዮን አምጡ ወገኖቻቸው እስራኤል ላቸው እየተባሉ ብዙ አረንቋና ስቃይ ተሰቀው ነው ያሉ ከሚጠጡት ማጣት ውጭ በጣም ተሰቀው ነው ያሉ መንግስት ይሄንን ያገሪቱ መንግስት ሊረዳላቸው አልቻለም ራስህን አድን ነው የምታየው ጦርነት ነው ለሊት እንቅልፍ የለም በርዘግተው እንኳን ተከላክለው የማይችሉት ነው ምሳሌ ምነግርህ አሁን የኔ ልጅ ይገርማል 18 አመት ሞልቷት የቀረች ልጅ አለች ዛሬ 3 ወልዳ ተቀምጣለች የሷን ባል አገቱት ይገርማል ጌታቸው አያለው ይባላል አገቱትና በፋኑ ስናፈልግ በከተማ ነው ተደራጅተው አሁን አግተውት ያለ ከዛ ስንጠይቅ 2 ሚሊዮን ብር አምጡ ካላመጣችሁ እንገለዋለን ተባለ አሁን ይሄን ጉዳይ እንግዲህ በድርድርም በዚያም ይያልን ነው ህይወቱ ለማትረፍ በጣም የሚያሳዝን ጉዳይ ነው በእውነት የእስራኤል መንግስት ይሄን ጉዳይ ተጨባጭነት አልሰጠም እኔ ማስተዋወሰው በ1983 እንደ ኢትዮጵያውያን አቆጣጠር ከሃዲግ ጋር ባለው በጦርነት ምክንያት በ24 ሰዓት ውስጥ 12000 ህዝቦችን አምጥቷል መንግስት የእስራኤል መንግስት ምን እየሰራ ነው የኔ ጥያቄ አቶ ሽሎሞ ጥያቄ ካለዎት በመጀመሪያ ደረጃ ጥያቄ ከመጠየቄ በፊት አቶ መላኩን የራሴን ሐሳብ መግለጽ ፈልጋለሁ አቶ ተስፋዬ ኢትዮጵያ የቀሩትን ዘመን ወገኖቻችን በተመለከተ ይሄ የገጁ መንግስት አሁን ያለው መንግስት ምንም አይነት እይታ የለውም ያደረገውም የለ የኛ የምክር ቤት ተወካዮች የክነስት አባላቶችም ጉዳዩን ምናልባት ርስበራታቸው የተዋዩበት ይሆናል ግን ምንም አይነት ውጤት አላመጡም እኛ በውቀስ የምንችለው መንግስቱን ብቻ ሳይሆን የዚህ ጉዳይ አብረው እንደ አጀንዳ መያዝ የሚገባቸው ነውና በጣም በሚያሳዝን ሁኔታ የወገኖቻችን አሁን አቶ መላኩ እንዳለው ሰዎች እየታገሱ በማንነታቸው በይሁዲነታቸው ከዛም ብቻ ደግሞ ያቀጠና ደግሞ የጦርነት ቀጠና ነው
ከዛም የህግ የበላይነት የሌለበት አካባቢ ነው ሆኖ የአማራ ክልል ሁላችን እናውቀዋለን። ስለ ጦርነቱ ብዙ መናገር ፈልጋለሁ ግን ካለው ተጨባጭ ሁኔታ እሱን እንተውና አሁን የኢትዮጵያውን ጦርነት የኛ ወገኖች በአማራ ክልልም በተለያዩ ቦታዎችም ዛሬ እንደኛ ከዚህ ሀገር የተቀመጥ ነው እኛ ቤተ እስራኤሎች ከዚህ ያለ ነው በእነሱ ላይ ደንታ እንደሌለን ሆኖ ነው የሚታየው። በጣም ነው የሚያሳዝነው አቶ ተስፋዬ። እኔ ከምሬ ነው በማዘን ነው የምናገረው እና አሁንም ቢሆን ጊዜው አሁን የምርጫ ጊዜ ነው። አሁን ሁሉም ፓርቲ አሰፍስፈው እኔን ምረጡኝ እኔ ያለውላቸው አረግላቸዋለሁ ይላል። የኛ ሰው የዋ ነው አሁንም ሄዶ ይመርጣን መጨረሻ ላይ ግን አመዳፋሽ ነው የሆነው። በዚህ 4 አመት ውስጥ አንድም ሰው አልመጣም። ያ ብቻ ሳይሆን 1200 ሰዎች ተፈቅዶላቸው የመምጣት መብታቸው እንኳን ተረጋግጦ በምስራቅ አፍኒም የቅሊጣው ሚኒስተር እንዲሁም የገንዘብ ሚኒስተር ባጀት የለንም በማለት ይህን የጦርነቱን ጉዳይ ምክንያት በመፍጠር ወገኖቻችን ከዚያ ለችግርና ለስቃይ ተዳርገዋል። ይሄ ምንም ታሪክም እኛን በቀላሉ ላይና አይችልም። አሁንም ቢሆን እኔ አቶ መላኩ ልጠየቅ ፈለኩት ከተናገርኩ በኋላ በእናንተ በኩል ማለት ነው በተለይ ቤተሰብ ያላችሁ ከዛ ገንዘብ ትልካላችሁ ወይ ገንዘቡ ይደርስላችኋል ወይስ ደግሞ የሆነ አደረጃጀት ተፈጥሮ የገንዘብ እርዳታ እንኳን እዚህ 170 ሺህ የሚሆን ቤተ እስራኤል አለ እናንተ ቤተሰቦች ብቻ የምትሸከሙት ሸክም እንዳይሆን ለምን በዚህ ሁኔታ አደረጃጀት እንኳን ተደራጅቶ እዛ በረሃብና በችግር ላይ ያሉት ሰዎች በጦርነት ውስጥ በተቀጠና ያሉት ሰዎች እንዲረዱ አንድ ግብረ ኃይል ተቋቁሞ ለምን ገንዘብ እየተወጣጣ እዛ ላሉት ቤተሰቦች ቢያንስ እንዳይሞቱ እንዳይራቡ ለምን የገንዘብ እርዳታ እንኳን ለማድረግ ለምን በዚህ አይሰራበትም ነው? እንግዲህ ይሄ ጥሩ ሐሳብ ነው ጋሽ ሽለሞን ሞላ። ምን አለ መሰለህ አሁን እንግዲህ ወቅቱ ተደራጅተህ ገና ስንት ውጣ ውረድ አለ በእስራኤል ሀገር የገንዘብ ሚኒስትሩ ጋራ ይሄንንም ደግሞ በክልሴት ምልዓተ ጉባኤ ጸድቆ ነው እዚህ ደረጃ መድረስ ያለው ወገኖቻችን ኖ አይደለም አቶ መላኩ እኔ መንግስት ገንዘብ የመንግስቱን አይደለም በመንግስቱ ላይ ተስፋ እኛ ሌላ ያልኩ ያለው በህዝብ ለህዝብ አደረጃጀት ማለት ነው ወገን ለወገን ጥሪ ሆኖ እዚህ ያለው 170 ሺህ ማህበረሰብ ገንዘብ ያዋጣ አለ ሰው ማዋጣት ይችላል ማለት ግን አደረጃጀት ያስፈልጋል። የዚህ ሀገር መንግስት እጁን አግብቶ ወይም የሶክኑት መስሪያ ቤት እጁን አግብቶ ወይ የፖለቲካ ግፊያ አድርገን እስከሚደረግ ድረስ እናንተ ቤተሰቦች ብቻ እንዳትሸከሙት ህብረተሰቡ አደጋፊያችሁ እንዲሆን ማለት ነው እንጂ በመንግስት በኩልማ ገና ሰማይ ይወድቃን በባላ። ጥሩ ሐሳብ ነው። ምን አለ መሰለው እውነትህን ነው። እንግዲህ በዚህ በማህበራዊ ደረጃ ላይ ተደራጅቶ ለወገኖቻችን ድጋፍና ነፍስ አድንን ለማድረግ ለምትለው ጥሩ ሐሳብ ነው። እንግዲህ እንደምታየው አሁን ችግር ደረሰብኝ ያልኩኝ እኔ ብቻ አይደለም ችግሩ እየደረሰ ያለ በየአቅጣጫው እያንዳንዱ ቤተሰብ ችግር ደርሶበታል። አሁን እንግዲህ አሁን በሚዲያ እየተነጋገርን ነው። ዘመድ ያለው አወጣጦ ይረዳል፣ ዘመድ የሌለው እንደዚህ በቃ በበጎ አድራጎት እንደዚህ ለምሳሌ ማህበራዊ እድር አለ፣ ማህበራዊ ኑሮ ይባላል፣ አዋጡልኝ ይባላል። እንደዚህ ያወጣጣን ነው አሁን አንዳንድ ችግሮች እነዚህ የምንረዳቸው ደግሞ የታገቱ ሰዎችን ብቻ ነው እንጂ ሌላ አይደለም። የነፍስ አድን ብቻ አይደለም። የታገቱትን ከሞት ለማውጣት ብቻ ነው እየተረዳዳን ያለን እና አሁን ብታየው በጣም ይገርማል እና አሁን ህዝባችንም ግራ ተጋውቶት ነው ያለ። ሁሉም ብታየው ታግዶ ነው ያለው ወገኖች። አሁን ከኢትዮጵያ ብታይ ከተማ ባህር ዳር እንደዚህ ዳንግላ ምናምን ከገጠር ያሉ በሙሉ አዝመራቸውን እየጣሉ ወደ ከተማ ነው ተጠግቶ ያለ ህዝቡ። ምንም እንደው አይተን ሰንተን ማናውቀው አሪያ ነው እየደረሰባቸው ያሉ። ከዛ ተራብነ ተጠማነ ሲሉ እኛ እንቅልፋተን ህብረተሰቡ እንቅልፋቶ ነው ያለው ለመርዳት 24 ሰዓት እየሰራ እና ይሄንን በማህበራዊ ደረጃ እርግጥ ነው እውነትን ነው ይሄንን እንቋቋማለን። ምንም ችግር የለም እናቋቁማለን። አቶ መላኩ በእውነት አቶ ሽሎሞ የሰጡት ሐሳብ ጥሩ ነው። እንግዲህ በዚህ ጉዳይ ላይ እንድትቀጥሉ የኛ ምኞታችን ነው። ሌላው በአሁን ሰዓት የምታደርጉት እንቅስቃሴ ምንድነው? መፍትሄው ምንድነው?
ከገንዘብ መውጣቱ ሌላ ከመንግስት ጋር ያላችሁ ግንኙነትና ይሄን ነገር በቅርቡ የሚከታተለው ማን ነው? እንግዲህ እኛ ዝም ብለን በኮሚቴነት ተደራጅተን ለሚቀጥለው እንግዲህ ዋናው ነገር አንገብጋቢው በእርዳታ በኩል ይኸው እንደዚህ በሚዲያ እየተነጋገርን ቁቡጻ አለ። በቁቡጻም ሆነ በአንዳንድ ህብረት አንድነት የሚባል ቁቡጻም አለ። በዚያ እየተላላክን ኢትዮጵያ ያሉ ወገኖቻችን እንረዳለን እንዳቅማችን። ነገር ግን አሁን ዋናው ወሳኙ ህዝቡም እያለ ያለ ኢትዮጵያ ኢትዮጵያ የቀሩ ወገኖቻችን መንግስት ሊሰማልንና ሊረዳልን አልቻለም። ለምሳሌ እስራኤል የሆነ ሁሉ እየተጣራ ይምጣ። በ2014 ዓመተ ምህረት ምስራቅ በክሊም አጣርቶ ያስቀመጣቸው ፎርም ተሞልቶ ሪሲቲ ሁሉ ደርሶታል። የደረሰኛለሁ እነዚህ እንዴት አይመጡም? በህግ አካል የሆኑት ስለምን አብረው ከጎን ህዝቡ ጎን ሆነው ስለምን እንደዚህ ግብ መጥቶ ለኢትዮጵያ ያሉ ወገኖቻችን እንዲመጡ አያድርጉልን የሚለው ነው። ህዝቡ ሁልጊዜ ሰላማዊ ሰልፍ እናደርጋለን፣ የሚሰማልን ግን የለም። የምትሰማው የምታየው ነው። በኩራና ጦርነት ሲነሳ 50 ሺህ ህዝቦች ወደ እስራኤል ሀገር በአስቸኳይ እንዳመጧቸው ይታወቃል። ለኛ ህብረተሰብ ግን እንዴት ነው ዋናው? አንድ አቶ መላኩ አንድ ጥያቄ አለው። አሁን ባለፈው ባለሳሳት ከተወሰነ ሳምንታት በፊት ትልቅ ሰላማዊ ሰልፍ ተደርጎ ነበር። እኔ እንኳን በእርግጥ ለሰላማዊ ሰልፉ ተጋብዤ ነበር። በግል ጉዳይ አልመጣሁም። እኔ አሁን ሰላማዊ ሰልፉ ብቻ ሳይሆን የሆነ የተደራጀ አደረጃጀት አለ ወይ? ለምሳሌ ጠቅላይ ሚኒስትሩን ሄዶ ለማነጋገር፣ የቅሊጣ ሚኒስትሩን ለማነጋገር፣ ክነሴት ውስጥ ሎቢ ለማድረግ ለምሳሌ በፊት እንደምናስታውሰው አቶ አብርሃም ንጉሴ ዛሬ አምባሳደር ሆነ እንጂ እሱ በነበረበት ጊዜ ብዙ አይነት አደረጃጀቱና ሎቢ ሲደረግ ነበር። አሁን ማን ነው ያ ሎቢ የሚያደርገው? ምክንያቱም በተግባር በመናይበት ጊዜ ውጤቱ ዜሮ ነው። ማለትም 1200 ሰዎች እንኳን የተፈቀደላቸውን ባጀት የለም እየተባለ ያመጣቸውም። ከሌላው ሀገር ግን አንተ እንዳልከው ከዩክሬን ጦርነት አለ ተብሎ ይሁዲ ያልሆኑትን ሁሉ አመጣው ካመጡ በኋላ ዜግነት የሰጧቸው አሉ። ስለዚህ ነገሩ በጣም የሚያስጠላና አሳዛኝ ነገር ነው። ስለዚህ አሁን ማን ነው ጉዳዩን እንደራሴ ጉዳይ ነው ብሎ እየሰራበት ያለው ነው ጥያቄ። ድርጅት አለ ወይ ነው? አሁን ድርጅት የተደራጁም አሉ። አሁን እየተደዋወልን ነው። በዚህ ባሽክሎንም በቅራት ጋትም እዚህ ብርሸባም አሉ የተደራጁ። እነሱ ጋር እየተደዋወልኩ ነው። በአንድነት አንድ እንሆንና እንደራጀና ኢትዮጵያ ያሉ ወገኖቻችን ለማምጣት ከፍተኛ ንቅናቄ እናድርግ። በሌሎች ሀገርም በመርካዝም ሆነ በጻፎን ተደዋውለን በሰላማዊ ሰልፍም ሆነ እንደዚህ ተደራጅተን እንታገል፣ ወገኖቻችን እንድረስላቸው እየተባባልን ነን ያለን። እስካሁን ድረስ እኔ በምሰራው በዚህ በሶሮቃ ነው ያለሁኝ አብዛኛውን ጊዜና በማህበራዊ አንዳንድ ነገሮችን እየሰራው ነው ያለሁኝ። እንግዲህ ለሚቀጥለው በየአሁን እንግዲህ ቴሌቪዥን ፕሮግራም የሚያዳምጡ ሁሉ በየከተማቸው እንደዚህ የተደራጀነን ስልክ ተደዋውለን አንድ ሆነን ጠንካራ ብሔረሰብ ሆነን አንድ ከሆነ የማይሰራ ስራና የማይወሰን ውሳኔ የለም እና አሁንም እየተደራጀነን ያለንን በእግዚአብሔር እርዳታ አንድ ግብ እንደርሳለን ብዬ ነው የማስበው። አቶ መላኩ እንግዲህ በእውነት ያሉበት ሁኔታ አስጊ ነው። ስለዚህ በዚህ ጉዳይ ላይ እኛም ከሰሞኑ እየተከታተልን ለመናገር እንሞክራለን። ስለነበረን ቆይታ በጣም እናመሰግናለን አቶ መላኩ። እኔም አመሰግናለሁ። ትንሽ ማስታወቂያ ነበረች ጊዜ አጠረ እንጂ አጭር ከሆነ በ30 ሰከንድ ነው። እሺ በቃ ያፋልጉ ማስታወቂያ ነው። ፈላጊ አቶ ክንዴ በሪሁን ነው። ኑሮው ከላይ አርማጭሆ ሆነው ከባለቤቱ ቸርነት ምህረት ጋር አዳሙ ምህረት አዳሙ ትባላለች። ህፃኑ ስም ያለው አይቀር ክንዴ ይባላል። በ1988 ተወልዶ በተወለደ በአራት አመቱ ያለ መስማማት ተፋተው ከተለያዩ በኋላ እሱ አርማጭሆ ይገኛል። ሴትዮዋ እስራኤል ሀገር መጣለች እና ይሄን ያያችሁ ነው የሚለው። እንደገና አሜሪካ ያሉ ወንድሞቹ ደግሞ አትንኩት ክንዴና ሰለሞን ክንዴ የሚባሉ አሉ። እነሱ ፈላጊዎች ናቸው ለዚህ ልጅ። እሺ በዚህ ስልክ ያገኘ ይላል 054 97 42 593 በዚህ ያገኘ ወላጅ አባቱ ጋር እንዲገናኝ የሚል ማስታወቂያ ነው። አመሰግናለሁ። እሺ አመሰግናለሁ አቶ መላኩ። እንግዲህ የኔ ጥያቄ የሚጀምረው በእውነት ባለፈው አነጋጋሪ የሆነው የወታደራዊ አቃቢ ህጓ ምርመራ ምን ላይ ደረሰ የሚለው ጥያቄ በዛን ጀምር ዶክተር
እንዴት ነው አሁንም በስር ላይ እንዳለች ነው ምርመራው እየተካሄደ ነው እንደውም ከምርመራው እንደምናየው ከሆነ የተለያዩ ሌሎችም ምርመራዎች እየሰፋ የሚሄድበት ሁኔታ ላይ ነው እንግዲህ አቶ ተስፋዬ ባለፈው በጥቂቱ ለመግለጽ ሞክሬያለሁ በዚህ ጉዳይ ላይ ሁለት ነገሮች አሉ በመጀመሪያ ደረጃ በእስራኤል ህግ መሰረት የመከላከያ ኃይሉ የህግ አማካሪ አለው የህግ አማካሪዋ ጄኔራል ይፍአት ቶመር ኢየሩሳሌም ይባላሉ የህግ አማካሪ የመከላከያ ኃይሉ ዋናው ስራው ምንድነው በመከላከያ ኃይሉ ዙሪያ ያለው በሙሉ መከታተልና መቆጣጠር ነው በህግ በኩል የሚበጀው ይሄ ነው የማይሆነው ይሄ ነው ህጉ እንዲላል ያም በዝርዝር ማቅረብ ነው ይሄ ነው ትልቁ የመንግስት ማን ነው የመከላከያ ኃይሉ የህግ አማካሪ ስራ የመንግስት የህግ አማካሪው ደግሞ በመንግስት በኩል ማማከር ነው ስራቸው ያሁኗ የመከላከያ ኃይሉ ጄኔራሏ ይፍአት ቶመር በመጀመሪያ ደረጃ አቶ ተስፋዬ ለህዝቡ መግለጽ እንፈልገው የመከላከያ ኃይሏ የህግ አማካሪዋ ጄኔራል ይፍአት ቶመርን የሚሾሙት የመከላከያ ሚኒስትሩ ናቸው ግን የበታች ማለት አለቃቸው ግን የህግ አማካሪዋ ናቸው እና ይሄ ነው ስራው ይቅርታ ዋናው ትልቁ የሰሞኑ ያየነው ምንድነው የመከላከያ ኃይሉ የህግ አማካሪዋ ጄኔራል ይፍአት የሰሩት ስራ ከአንድ አመት በፊት ስደይ ተመን በተባለ ቦታ የሚገኙ የሐማስ ሽብር ፈጣሪ ድርጅት ህዝባችን የገደሉ ያቃጠሉ የጠለፉ እነዚህ ሽብር ፈጣሪዎች የተያዙተኝ እዛ ቦታ ላይ ይገኛሉ እስር ቤት ነው ያን የሚቆጣጠረውና የሚጠብቀው ማን ነው የእስራኤል ልዩ ኮማንዶ ኃይል አሉ ኮአህ ሚያ ወይም ደግሞ 100 ኃይል ተብሎ የሚጠራው የመከላከያ ኃይሉ ልዩ ተዋጊዎች ናቸው የሚጠብቁ አብዛኛዎቹ በእድሜ የበሰሉ ናቸው ለምን ሽብር ፈጣሪዎችን ኃይለኛ ሽብር ፈጣሪዎችን የ19 የ20 አመት የ21 አመት ወታደር ልጆች እንዳይጠብቁ በጉዳዩ ላይ የበሰሉ መሆን አለበት ስለዚህ የሚጠብቋቸው ማን ነበሩ ተጠባባቂ ወታደሮች በዚህ ኮአህ 100 ወይም ሚያ በተሰኘው የሚሰሩ የኮማንዶ ሰዎች ናቸው በዛ ላይ እነዚህን ሽብር ፈጣሪዎችን እየጠበቁ ያለ እነዚህ ሽብር ፈጣሪዎችን ደብድበዋል አሰቃይተዋል ደፍረዋል የሚል የቪዲዮ ካሴት ቀረበ ተባለ በመጀመሪያ ደረጃ ይህ ነገር እንደቀረበ የመከላከያ ኃይሏ የህግ አማካሪዋ ይፍአት ቶመር ጄኔራሏ ማድረግ የነበረባቸው ይሄ ጉዳይ በውስጥ እንዲመረመር ነው ትክክል ከሆነ ወንጀለኞችን ለፍርድ ማቆም ነው ትክክል ካልሆነ ደግሞ ትክክል አይደለም ብሎ መናገር ነው ነገር ግን እኒ ጄኔራል የሰሩት ምንድነው ያደረጋችሁ ይሄ ነገር እንደተነገረ በመጀመሪያ ደረጃ የቀረበው ቪዲዮ ሙሉ በሙሉ ትክክል አይደለም በተለያየ ቦታ የተነሳ ሆነ ብሎ የገጣጠሙት ነው ይሄን ነገር በውስጥ በኩል መመርመር ሲገባት ለጋዜጠኛ ሰጣ ጋይፔል ለተባለው ለአሩጽ ሽታይ መስሬል 12ኛው ቴሌቪዥን ጣቢያ ጋዜጠኛ ሰጣ ይሄ ነገር እንዲወጣ አረጋች ትክክለኛ ያልሆነ መረጃ እንዲወጣ በማድረጓ በሀገራችን በእስራኤል ላይ ከፍተኛ ወቀሳ እስራኤል ወንጀለኛ ናት የሚል በአለም ላይ ተነገረ ያመን ነገር ብቻ ሳይሆን ከ93 ሚሊዮን ህዝብ በላይ በአለም ላይ ይሄን ሁኔታ የተሳሳተ ቪዲዮ ተመለከተ ይሄ እንደታወቀ በእነዚህ ወታደሮች ላይ ክስ ይከፈት ተብሎ ፍርድ በሚባልበት ሰዓት ይሄ ቪዲዮ ማን አወጣው መጀመሪያ ሲባል አላወቁም አለች ያወጣው ማን እንደሆነ እንዴት ነው ይሆን ይችላል እንዴት አይታወቅም ከናንተ ከደረሰ በኋላ ሲባል ነው መረምራለን ተባለ ይሄ ሁሉ ነው ያለች ሴትዮ ራሷ ወስዳ ለጋዜጠኛ ሰጣ ከዛ አልፎ በሷ ስር የሚገኙ 8 የበታቾቿንን በዚህ ጉዳይ ላይ እንደ ወንጀለኛ እንደ ማፊያ የተባበረ የተደራጀ ወንጀል አድርጋ በፍርድ ቤትም ውሸቷን ይሄ ነገር መርምረን ማን ለጋዜጠኛ እንደሰጣ አላገኘንም ብላ ራሷ መጨረሻ ላይ እንዴት ተጋለጠች የሚለውን እርግጠኛ ነኝ አቶ ተስፋዬ መጨመር ከፈለግ በዚህ አጋጣሚ እናስተውሰው ነው የሷ ምክትል የሆነች ሰው ስልጣኗን ለማግኘት ከፍ ለማለት በስልጣን ማደግ ስላለባት ስትጠየቅ የተናገረችው ሳይታወቅ የወጣ ጉድ ነው ያ ከወጣበት ጊዜ አንስቶ ግን የሚያሳዝነው ይሄ ተደራጀ ወንጀል ስራ ሁኔታውን በማስፋፋት ከመንግስት የህግ አማካሪዋ ጋርም በመሆን እነዚህም በስፋስር ያሉ ሰዎች በመሆን ወዲያውኑ በፖሊስ ተይዞ መመርመር ሲገባቸው ባለመያዛቸው ውስጥ ምስጥሯንን የያዘውን ቴሌፎኗን ጠፍታ ባህር ዳርቻ ተገኝሽ ተብሎ ራሷን ልታጠፋ ነው ተብሎ የተወራው ይሄ ራሷን ለማዳን ያደረገችው ነው እሷለች
ስልኩ እስካሁን አልተገኘም። በአጠቃላይ አቶ ተስፋዬ የተሰራው ስራ በእስራኤሉ አጠራር ወይም ሆኖ የማያውቅ ታሪክ አገርን መካድ ነው። ዶክተር ጸጋ እዚህ ላይ ባልደረባችን የቀድሞ የክኔሴት አባል አቶ ሽሎሞ ሞላ መስመር ላይ ይገኛሉ። ሰላም እንበልና ከዛ ጥያቄያችንን እንቀጥላለን። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልን አቶ ተስፋዬ እንደምን አለ? እንግዲህ ወደ ጥያቄያችን ስንመለስ ዶክተር ጸጋ የኔ ጥያቄ በእውነት እነዚህ ልዩ ኃይል የተባሉት ኑሯቸው ከዚህ ክስ በኋላ ተመስቃቅሎ እንደውም አንዱ ከቤተሰቡ ተለያይቶ የሚኖር ነው፣ አንዱ ራሱን የማጥፋት ሁኔታ ላይ ነው፣ የቀሩት ደግሞ በአሁን ሰዓት ይሄ ክስ እኛን ስለማይለን እኛ ራሳችን አሁን እንከሳለን የሚል ክስ እያቀርቡ ነው። በዚህ ጉዳይ ላይ ኃይሉ በእውነት ይሄ ክስ ይወርድለታል ብለሽ ታስቢያለሽ ዶክተር? ሁለት ነገሮች አሉ። አንደኛው በዚህ ጉዳይ ላይ ለክስ ሲቀርቡ ደፍረዋል የተባለው አንቀጽ አልቀረበም ጭራሽ። መጀመሪያ ላይ ግን የተነገረው ደፍረዋል ተብለው ነበር እነዚህ ወታደሮች። ከዛ በኋላ ክሱ ሲቀርብ መጀመሪያ 10 ነበሩ፣ 5 ሰዎች ተጠረጠሩ ተባለ። በእኔ አመለካከት ባለሙያዎቹም የህግ ባለሙያዎች የሚሉት ምንድነው? አንድ ሰው ለፍርድ ስታቀርበው ትክክለኛ የሆነ አሰራር አለ። የምስክር ቃልም ቢሆን ማንኛውም በውሸት የተገነባ ፋይል ከሆነ ክሱ መሰረዝ አለበት። ስለዚህ እነዚህ ሰዎች ነፃ መውጣት አለባቸው፣ መሰረዝ አለበት፣ በግልም ቢሆን መክሰስ አለባቸው። ይቺ ግለሰብ ጄኔራል ይፍአት ለፍርድ መቆሟ የማይቀር ነው፣ እስር ቤት መግባቷ የማይቀር ነው። እሷ ብቻ ሳይሆን የመንግስት የህግ አማካሪዋም በጊዜው በከፍተኛው ፍርድ ቤት ባጋዝ ቀርበው ሲናገሩ ይሄ ጉዳይ ይመረምሩታል ብለው ተናግረዋል። የሚመረምር የተመደበው ማን ነው? የጄኔራል ይፍአት ምክትሏ ነው። እንዴት ምክትሏ አለቃውን ይመረምራል? ይሄም ራሱ የሚገርም ታሪክ ነው። እኛው በእኛ እንለባብስ ነውና እነዚህ ጀግና ወታደሮች ብዙዎቹ ከ40 ዓመት በላይ ናቸው፣ ቤተሰብ ያላቸው አገርን ሊያገለግሉ ጥለው የሄዱትን እንዲህ አይነት ስም ማጥፋትና ከስም ማጥፋትም አልፎ ወንጀለኛ ከሆኑ ለፍርድ መቆም ይቻላል። ነገር ግን እነሱ ወንጀለኛ ደፍረዋል የተባለው አንቀጽም ወርዷል። እነሱ ወንጀል ለማድረስ ሲባል የተወሰደው እርምጃ ሂደቱ በሙሉ የተሳሳተ ስለሆነ ፋይሉ መዘጋት አለበት። አቶ ሽሎሞ በዚህ ጉዳይ ላይ ጥያቄ ካለዎት? እኔ እንኳን ጥያቄ ሳይሆን ያው አመለካከት ነው። እኔ እንደመስለኝ ከሆነ የኒሴትዮ ተጠርጣሪ ናቸው። አሁንም ቢሆን ደጋግሜ ላለው በእርግጥ የተጠረጠሩበት ወንጀል ብዙ መረጃዎች እንዳሉና መጨረሻ ላይ ወደ ፍርድ ቤት እንደሚቆሙና ከፍርድም ወደ ብያኔ እንደሚሄድባቸው ከመናገር ነገሩን እናውቃለን። እየታየ አቤት ወንጀለኛ ሆኖ እኮ ራሷ አምና ደብዳቤ ጽፋ ከስልጣኗ ለቃለች እኮ መጠርጠር አይደለም። ይኸውልሽ ዶክተር ጸጋ አንድ ነገር አለ። እኔ እንደመስለኝ ከሆነኛ ተመልካቾቻችን ማሳሳት የለብንም። ተመልካቾቻችን ማሳሳት የለብንም ማለት እንዴት ነው? ሴትዮይቱ ፍርድ ቤት ቆማ እስካልተወነጀለችና ወንጀለኛ ናት ተብሎ ፍርድ ቤት እስካልበየነባት ድረስ ሴትዮይቱ ተጠርጣሪ ናት። በወንጀሉ ባታምንም ብትጽፍም ባትጽፍም። ስለዚህ እኔ በህጉን በተመለከተ ነው የምናገረው፣ በፍርድ ቤት አካሄድ ነው የምናገረው። ሴትዮይቱ እሷን እኔ መደገፍ አይደለም፣ የሰራችው ስራ ግልጽ ነው። ስለዚህ አሁን አቤት ተስፋዬ አልሰማሁም። ሁለታችሁም አንድ ላይ ስለተናገራችሁ ነው። ጥያቄ ካላችሁ ነው? አሎ ጥያቄ ምንድነው? ጥያቄ አሁን እኔ ለዶክተር ጸጋ የምለው አሁንም ቢሆን ነገሮችን በጥንቃቄ ማየታችን በጣም አስፈላጊ ነው። በእርግጥ እያንዳንዱ የፖለቲካ አጀንዳ ሊኖረው ይችላል። እነዛ ተጠርጣሪ ተብለው በፍርድ ቤት እስር ቤት ላይ ተጠባቂ የነበሩት የሰሩት ወንጀል ካለ አሁንም ቢሆን የህግ የበላይነት እንዲዳኛቸው ያስፈልጋል። አሁንም ቢሆን ከፍተኛ ፍርድ ቤት እስከቆሙ ድረስ ፍርድ ቤቱ መርምሮ ነፃ ሊያደርጋቸው ይችላል፣ ውሸት ከሆነ ማለት ነው። ግን አንድ ነገር ሴትዮይቱን ለመጉዳት ሲባል እሷ ያደረገችው ነገር ሁሉ 30 ዓመት የሰራችው ስራ ደግሞ መጥፎ ነው ማለት አይችልም። አንድ ነገር በትክክለኛ በእውነት እይታ ማየቱ ጥሩ ነው ብዬ ነው የምገምተው። እሺ ሌላው አርስታችን ዶክተር እንግዲህ ከሰሞኑ ኢላት ሀገር ኢላት በደቡብ እስራኤል ተገኝተሻል። የተገኘሽ
ኦኬ አቶ ሽሎሞ ቴክኒክ ጉድለት ነው መሰል ዶክተር ጸጋን አልሰማዋትም እንግዲህ በእውነት የወታደራዊ አቃቢ ህጓ እኔ መስማማለሁ ተጠርጣሪ ነሽ ባውን ሰዓት ያው በጥርጣሬም ነው እስር ቤት ያለችው ምርመራው እየተካሄደ ነው ግን አሁን ከምርመራው አንዳንድ መረጃዎች የሚወጡት ለየት ባለው መስፉ ከሰራተኞች ማህበር ጋር የሚያያይዘው ነገር አለ እየተባለ ነው ምን ይላሉ አቶ ሽሎሞ ያው በአጠቃላይ እስራኤል ሀገር ውስጥ ያለው የወንጀል ሂደቶች ወይም ደግሞ ኮራፕሽን ወይም ደግሞ ሙስና በተለይ አሁን በሰራተኛው ማህበር ሊቀመንበርና ግብረአበሮቹ እንዲሁም ደግሞ የኢንሹራንስ ባለቤት የሆኑት በጣም በተስፋፋ ሁኔታ በተለያዩ የከተማ ከንቲባዎች እንዲያውም እስከ ተወሰኑ ሚኒስተሮች ድረስ ጉዳዩ ይደርሳል እየተባለ ነው ይሄ በጣም የሚያሳፍር ነው ለምን ነው አሳፋሪነቱ አቶ ተስፋዬ የሰራተኛው ማህበር ኃላፊነቱ የሰራተኞችን መብት ማስከበር ነው እንጂ በግሉ ገንዘብ ማካበት አይደለም በግሉ ገንዘብ አካብቶ ሚስቱን እንደ መተላለፊያ አድርጎ እንዲሰራ አይደለም ይሄ ነገር በእውነት የፖሊስ ዋና አዛዡን ሰምቼዋለሁ እንደዚህ አይነት ነገር አይተን አናውቅም በጣም የሚገርም ነው አለ ስለዚህ ነገሩን ሲሰሩት ደግሞ በቴንደር ወይም ደግሞ በጨረታ ላይ ያሳሳቱ የራሳቸውን እንትን ያቀርቡ ያ ብቻ ሳይሆን ምርጫም እንኳን ለመመረጥ የከተማ ከንቲባዎች በዚያ ሁሉ የሰሩበት የሙስና ሲስተማቸው በጣም የሚገርም ነው እና አሁንም ቢሆን ለዚህ ጉዳይ የህግ አማካሪዎች አሉበት የኢንሹራንስ ሰራተኞች አሉበት የሰራተኞች ማህበር ተወካዮች አሉ የከተማ ከንቲባዎች አሉበት የፖለቲከኞች አሉበት ስለዚህ ወደ 300 500 ሰው በሚመረመርበት ጊዜ አቶ ተስፋዬ በጣም የሚገርም ነው አንድ ግን ነገር እኔ ማለት ፈልጋለሁ የህግ የበላይነት የሌለበት ሀገር የአፍሪካ ሀገር ማለት ነው የሪፐብሊካት ባናኖት ይባላል የህግ የበላይነት የሌለበት በጣም አስቸጋሪ ነው ያሲል እንዴት ነው አንድ ሚኒስተር ተጠርጣሪ ሲሆን ለፍርድ ፖሊስ ሲጠራው በቶም መርመር አለበት የክነሰት አባል ደግሞ ተጠርጣሪ ነው ሲባል ላንድ ወንጀል አልመጣም አልቀርብም ብሎ አሻፈረ ማለት የለበትም አንድ የከተማ ከንቲባ ተጠርጥራን ሲባል ወደ ፍርድ ቤት ወደ ፖሊስ መሄድ አለበት የህግ ጠቅላይ ሚኒስተሩም እንደዚሁ ሁሉም ስለዚህ ያ ካልሆነ አቶ ተስፋዬ በጣም አደገኛ አቶ ሽሎሞ ዶክተር ጸጋ ተመልሳለች እንቀጥል እኛ በኋላ ሰፋ አድርገን እናየዋለን ለመደምደም ያህል ስለዚህ ይሄ የሰራተኛው ማህበር ጉዳይና የህግ አማካሪዎች አንዱ ሊያያዝ ይችላል ነገሩ ግን እኛ በአንድ ጊዜ ደግሞ ሁሉን ወንጀለኛ ነው ብሎ ላለመወንጀል የፖሊሱን ምርመራ ሐቅና እውነተኛ በተመሰረተበት እንዲመረመር ነው አሁንኛ ተስፋ የምናደርገውና መጠየቅ ያለብን እሺ ዶክተር ጸጋ ከኛ ጋር ነሽ አዎ የኔ ሁለተኛው ጥያቄ የሆነው የጀመርኩት ቀደም በሰሞኑ በኢላት ከተማ የኑሮ ውድነትን ባስመለከተ ሰፊ ውይይት ተደርጓል እዛም በቦታው ተገኝተሻል ይሄ ውይይት ለምን አስፈለገ ሁኔታውስ እንዴት ነበር እስኪ ለተመልካቾቻችን ግልጽ እንዲሆን ይሄን አያይዤ ሌላ ጥያቄ የምጠይቀው ደግሞ በህብረተሰቡ ውስጥ በመታደርጊው እንቅስቃሴ አዳዲስ ነገሮች አሉ ወይ እሱንም አንድ ላይ አርገሻ ያይዘሽ ብትጠይቂ አመሰግናለሁ የቀደም ውይይታችሁን አላዳመጥኩም ስልክ ተቋርጦ ነበር ግን አሁን የጠየቀኝ ጥያቄ አቶ ተስፋዬ የእስራኤል የጋዜጠኞች ማህበር በአመት አንድ ጊዜ ትልቅ ጉባኤ ያካሂዳል ጉባኤው የሚካሄደው በኤላት ከተማ ሲሆን በውይይቱ ላይ ብዙውን የሚያተኩረው በሙሉ የሀገራችን ተጨባጭ ሁኔታ ነው ፖለቲካውን ብቻ አይደለም ማንኛውም ነው በዚህ ላይ ታዋቂ ጋዜጠኞች ይሳተፋሉ ሚኒስትሮች ክነሴት አባላት በሙሉ ይሳተፋሉ በሙያው በጋዜጠኝነት በሰራሁበት ዘመን ይሄንን ከሚያደራጁት የጋዜጠኛው ማህበር ተመራጭ አንዷን የነበርኩኝ በአሁኑ ሰዓት ግን የተሳተፍኩት ያው በክነሴት በፓርላማ አባልነት ሲሆን በእስራኤል ሀገር ያለውን የኑሮ ውድነት በተመለከተ ነው በእውነት ሀገራችን እስራኤል በአሁኑ ሰዓት ኑሮ በጣም ከጊዜ ወደ ጊዜ እየጨመረ ሄዷል ለዚህ ምክንያት የሆነው በተለይ ወደ መጨረሻው የምናየው በመጀመሪያ የኮሮና ጉዳይ ነበር የኮሮናው ደግሞ እንዳበቃ የጦርነቱ ሁኔታ መጣ
እስራኤል ለጦርነት በአመት የምታወጣው 150 ቢሊዮን ሸቀል ነው 150 ቢሊዮን ሸቀል በጣም ብዙ ገንዘብ ነው የሚወጣው ለመከላከያ ኃይሉ ለጦር መሳሪያ ብቻ ሳይሆን ከመኖሪያ ቤታቸው ለተፈናቀሉት የደቡብ ነዋሪ የሰሜኑ ነዋሪዎች በትምህርት በጤና በጠለያ ቦታ በመስጠት ለምሳሌ ያክል በጦርነቱ ጊዜ ከኢራን ጋር በተካሄደው ጦርነት ኢራንን በደበደብንበት ሰዓት 12 ቀን ሀገራችን በሙሉ ተዘግታ ነበር ሰው አይሰራም እና ይሄን በሙሉ ለመስጠት ሲባል ብዙ ገንዘብ ይወጣልና ታቅዶ የነበረው ሌሎች ጉዳዮች ተረስተዋል ተረሱ ማለት አልችልም የጦርነቱ ሁኔታ የህልውና ጉዳይ ነው ጦርነቱ ከማንም ይበልጣል ሀገራችን እስራኤልን ለማጥፋት እኛን ለማጥፋት ነበር ጠላቶቻችን በሰባት አቅጣጫ የተነሱትና መጀመሪያ ደህንነታችን ጸጥታችን ያ ነው ትኩረት የወሰደውና በዚህ ጉዳይ ላይ በአሁኑ ሰዓት የዋጋ የኑሮ መጨመር አለ ጦርነቱን ለመሸፈን ሲባል የሚከፈለው ግብርም ጨምሯል የጦርነት ግብር እንኳን ሙሉ በሙሉ ባይጣልም በተለያዩ ቁሳቁሶች ላይ ዋጋ ተጨምሯል ከውጭ ሀገር እቃዎችን ማምጣት ያስፈልጋል በጦርነቱ ጉዳይ ብዙ ነገሮች እንደተቋረጡ የአውሮፕላን በረራም አልነበረም ብዙ ነገሮች አሉና ያ በሙሉ ሌሎችን አርስቶች ትኩረት እንዳይሰጥ ያደረገው አሁን በኑሮ ውድነት ያለው ሁኔታ እንዴት መመለስ አለብን የሚል ነው እና የኔ መልሴም የተሳተፍኩበት ትልቁ አርስት አንደኛ አሁን ትኩረት መስጠት አለብን ለምሳሌ ያክል በውትድርና ያገለገሉ ተዋጊ የነበሩ ልጆች ሚሊዮን ያገለገሉት ድጎማ ገንዘብ ብዙ ቢሰጣቸውም አንዳንዶቹ ገና ወጣቶች አሉ ቤት መግዛት ሊፈልጉ ለቤት ድጎማ መሰጠት አለበት ለሚማሩት የዩኒቨርሲቲ ሙሉ የነጻ ትምህርት እንዲሰጣቸው አቶ ፋሲል አንተን እንኳን የመጀመሪያውን ጥያቄ ላቀርብልህ የምፈልገው በትላንትናው ዕለት የይስሐቅ ራቢን የ30 አመት የሞት ቀን ተከብሮ ውሏን ወይም ልጻየን አስተውሰነው ውለናል የሚገርምህ ክነሰት ምን ሄጄ ነበር ከዛ ተጋባዥ ስለነበርኩ ማይቻለሁ በአጠቃላይ ስናየው ሁለት ነገሮችን ማየት እንችላለን ምናልባት አንተም ታስተካክለ ከሆነ በየጊዜው ቀኑ እየሄደ ሲሄድ የይስሐቅ ራቢን ሁኔታ እየተረሳ እየሄደ መስሎ ይታያል ሁለተኛ ደግሞ ይስሐቅ ራቢን የግድያ ሁኔታ ተረሳ ማለት የእስራኤል ማህበረሰብ የመከፋፈል ሁኔታና አሁን ቢሆን ያለው ጥላቻ የፖለቲካ ጥላቻ በጣም እየጨመረ እንጂ እየቀነሰ አይደለም በትላንትናው ዕለት ጠቅላይ ሚኒስትር ቢንያሚን ኔታንያሁም ከሀርጸልም አልተሳተፉም ከክነሴትም አልተሳተፉም ነገሩን ስናየው በጣም ጥሩ አይደለም ምን ታስባለህ አቶ ሰሎሞን ትክክል ነህ የኛ ትውልድ ነው እንግዲህ ይስሐቅ ራቢንን የሚያስታውሰው 30 አመት ብዙ ጊዜ ነው ስለዚህ ከ30 አመት በኋላ የተወለደ ወጣት ወይም ሰው ይሄንን ሊያስታውስ አይችልም ያው ካልሰማ በስተቀር በእስራኤል በአዲስቷ እስራኤል ታሪክ ውስጥ ለመጀመሪያ ጊዜ ጠቅላይ ሚኒስትር በራሱ ዜጋ በተለይም በይሁድ የመገደሉ ሁኔታ ህብረተሰባችንን ለሁለት ሊሰነጥቀው ችሏል እንግዲህ ከ1992 ዓመተ ምህረት ጀምሮ ህብረተሰባችን ከበፊቱ ሁልጊዜም የተከፋፈለ ነው ቀኝ ግራ አለ የተለያዩ አመለካከቶች አሉ የበለጠ የተከፋፈለ ሁኔታ ሊፈጠር ችሏል የመረሳቱ ሁኔታም ከዚህ ጋር እየተያያዘ ነው ስለዚህ ምን ጊዜ መረሳት የለበትም መዘንጋት የለበትም በዚህ ምክንያቱም ነው እንግዲህ የጠቅላይ ሚኒስትሩ ነፍሰ ገዳይ ይጋል አሚር እስካሁን ድረስ ምንም አይነት ይቅርታ እንደማይደረግለት ተደርጎ በእስር ቤት የሚገኘው እና የጠቅላይ ሚኒስትሩ ሁኔታ ስንመለከት ይሄ በአንድ በኩል ጠቅላይ ሚኒስትሩ ወሰኑትን እርምጃ ብዙዎች የሚገባቸው አሉ በአንድ በኩል የማይገባቸው አሉ ምክንያቱም ጠቅላይ ሚኒስትሩ በተደጋጋሚ ሁኔታ የጠቅላይ ሚኒስትር የሟቹን ጠቅላይ ሚኒስትር ይስሐቅ ራቢን የመታሰቢያ ስነ ስርዓት ላይ በሚገኙበት ጊዜ ከመጠን በላይ ዘለፋ ይደርስባቸው ነበር ከመጠን በላይ አንተ ነህ እንደዚህ ያደረከው በአንድ ምክንያት ነው እንደዚህ የሆነው የመሳሰሉን ከዚህ ይህን አይነት ሁኔታ እንዳይፈጠር ራቅ ለማለት የወሰኑ መስሎ ይታያል ልክ ይስሐቅ ራቢን ላይ ሲደረግ እንደነበረውም አሁን በጠቅላይ ሚኒስትር ቢንያሚን ኔታንያሁ በአሁኑ ወቅት በዚህ 3 አመት ጊዜ ውስጥ ከመጠን በላይ እየተደረገ ነው ስለዚህ እነዚህ ሁኔታዎች ህብረተሰቡን ለሁለት የተሰነጠቁ መስሎ ይታያል ያም ሆነ የእስራኤል ህዝብ ቢከፋፈልም ለነጻነቱ ለህልውናው ለሁሉም ነገር አንድ ላይ የመቆሙ ሁኔታ
ጥርጥር የለውም። ይኸው በዚህ ጦርነት በዚህ በ7 ጦርነት ለማየት ይችላል። ከ300,000 በላይ ተጠባባቂ ወታደሮች ናቸው የተሳተፉት ከመደበኛው ውጪ። እነዚህ ተጠባባቂ ወታደሮች ግራንም የሚወክሉ ናቸው፣ ቀኝንም የሚወክሉ ናቸው። የህልውና ጉዳይ በመጣ ቁጥር ከአንድ ዲሞክራሲ ሀገር የሚጠበቀውን ግዳጅ ማንኛውም ሀገሪቱ ዜጋ እየተወጣ ነው። የፖለቲካ ልዩነቱ ይቀጥላል። ምንጊዜም ሊቆምም አይችልም። ያው አሁንም የምናየው በተለያዩ ምክንያቶች። ስለዚህ ይህን ያህል እንደኔ አመለካከት በትልቅ ነገር ቢያሳስበንም ነገሩ እንደሚቀጥል መገንዘብ ይኖርብናል። ያለነው በዲሞክራሲ ሀገር ነው። ልክና አቶ ፋሲል በርግጥ ይስሐቅ ራቢን ጽዮናዊና ጀግናና የዚህ ሀገር ተወላጅ ጠቅላይ ሚኒስትር ናቸው። በእውነት እሳቸው የመጀመሪያው እዚህ ሀገር የተወለዱ ጠቅላይ ሚኒስትር እሳቸው እሳቸው ኢታማጆር ሹም ነበሩ። በ67 ዓመተ ምህረት ኢየሩሳሌምንና አሁን ይሁዳና ሰማሪያና ዛም እንላቸውን ያስለቀቁ ጀግና እሳቸው ናቸው። በመከላከያ በነገራችን ላይ ያ ብቻ ሳይሆን በሽብርተኞች ላይ የነበራቸው አቋም በጣም ግልጽ ነው። የሀገሪቱን ደህንነት በተመለከተ የነበራቸው አቋም ግልጽ ነው። ሐማሶችን አይወዷቸውም ነበር። ታስታውስ እንደሆነ አቶ ፋሲል አሁን የሐማስ መሪዎችን አንድ ወታደር ገለው ወደ 500 የሚሆኑትን ወደ ሊባኖስ ድንበር አባረዋቸው። የዛን ጊዜ ከፍተኛ ፍርድ ቤት ባጋጽ ጉዳዩን አየው በሚባልበት ጊዜ ለኛ ወታደር ለሞተው ባጋጽ የለውም ተነስቶም ያይለት የለም ሐማሶችን ባጋጽ ለፍርድ ጉዳያቸውን ያይላቸዋል በማለት የተናገሩት የማይረሳ ነው። ለማንኛውም ነፍሳቸውን ይማር። በእውነት እሱ ጥሩ ጠቅላይ ሚኒስትር ነበሩ ማለት ይቻላል። እንዳልከው ይሄ ጥላቻ ቢያቆምና ወደ ሰላም ብንጠሩ ነው። አሁን ሁለተኛው ጥያቄ ለመጣ ነው። ቀጥታ አቶ ፋሲል ትንሽ ከዶክተር ጸጋ ጋር ለማየት ሞክረናል። እቺ የወታደሩ ጉዳይ የፍርድ ኃላፊ ወይም ፓጻሪት የምንላት የአቃቢ ህግና የሷ ሁኔታ እንዴት ታየዋለህ? ሁለተኛ ደግሞ ከዚህ ተያይዞ እንድታይልኝ የምፈልገው በሰራተኛው ማህበር መካከል ላይ ደግሞ በኢስታድሩት የምንለው እዛ እየተመረመረ ያለው የወንጀል ስራ ሙስና አገራችን ወዴት እየሄደች ነው? አቶ ፋሲል በጣም የሚገርም እኮ ነው። ሀገራችን እዛው ቦታ ላይ ያለችው የተለየ ቦታ ላይ ነች ሀገራችን። ያለ ነገር ነው ወደፊት መኖር ይችላል። ነገር ግን በተለይም አቶ ሽሎሞ የአቃቤ ሕግ ጉዳይ በጣም የሚገርም ጉዳይ ነው። እሷ ብቻ ሳትሆን ከሷም ጋር ብዙ ተባባሪዎች እንዳሉ ለመረዳት ተችሏል። ከዚህ በተጨማሪም የመንግስት የህግ አማካሪም እየተጠረጠረች ነው። ምክንያቱም እሱ ይሄ የፖለቲካ እይታ አይደለም በሷ ላይ ያለው አብንቶ ሲኮን እናደርገው ፖለቲካው የፖለቲካ ነው። አለቃው መሆኗ እርግጠኛ ነው። አለቃው መሆኗ ነግራቲውን ነግራታይሁን ማንም የሚያውቅ የሙያ አለቃዋ ናት እንጂ ተጠሪነቷ የሙያ አለቃዋ ናት። ተጠሪነቷ ግን ለኢታማጆር ሹሙ ነው እኮ። የሙያ ጉዳዩ እኮ የሙያ ሁኔታ ነው፣ የሌላ ሁኔታ አይደለም። የፍርድ የመክሰስ ሁኔታ ማለትም ፍርድ ቤት የማቆም ሁኔታ ነው። ወታደሮች እነዛ ምስኪን አምስት ወታደሮች እና ሴትዮዋ በሜጀር ጀነራልነት ማዕረግ የምትገኝ ነች እና መንግስት ህግ አማካሪዋ ታውቃለች አታውቅም? ለዚህም ሲባል ነው እንግዲህ ዛሬም የህግና ፍትህ ሚኒስትሩ ህግ ተጠቅመው እርግጥ መጨረሻ ላይ ከፍተኛው ፍርድ ቤት ይወስን ይሆናል ልዩ አቃቤ ህግ ሹመዋል። የቀድሞ ይሄን ጉዳይ ለመመርመር ማለት ነው። አቃቤ ህግ አይደለም፣ ይሄን ጉዳይ ለመመርመር ለዚህ ጉዳይ ብቻ። ምክንያቱም ከመንግስት ህግ አማካሪው አካባቢ ከጦር ኃይሉ አቃቤ ህግ አካባቢ ችግሮች ሊኖሩ ስለሚችሉ የመንግስት ህግ አማካሪው መመርመር አትችልም። ለዚህ ጉዳይ ብቻ የቀድሞ የአዋጅ ፍርድ ቤት ዳኛ ሾመዋል። ያ ጉዳይ በከፍተኛው ፍርድ ቤት ይገመገማል ተብሎ ይጠበቃል። ያም ሆነ ያለው ሁኔታ በጣም አሳሳቢ ነው። በእስራኤል ታሪክ ውስጥ ይህን አይነት የወንጀል መጠርጠር ሁኔታ ተፈጽሞ አያውቅም። ብዙ የተለያዩ ወንጀሎች ነበሩ። ይህ ግን የተለየ ነው፣ በጣም የተለየ ነው።
ከዛ አልፎ ተርፎ የእጅ ስልኳን አጥፍተዋለች እንዳይመረመር ከአንድ ሜጀር ጀነራል የሚጠበቅ አይደለም ደበቅና ማጥፋት ያው የምስክር ቃል ማጥፋት ማለት ነው እነዚህ ሁኔታዎች ከፍተኛ ውጥረት ውስጥ እንደማያስገቡ አጥረት የለም በኢስታድሮት ብንሄድ የሀገር አቀፍ ሰራተኞች ማህበር አንተም ታውቃለህ የታወቀ በዚህ ጉዳይ ላይ የሙስና ድርጊቱ ከላይ ወደ ታች ከታች ወደ ጎን ከግራ ወደ ቀኝ እንደሚሄድ የታወቀ ነው ሁሉም እርስ በርስ የተያያዘ ነው ስለዚህ የአርኖን ቤንዳቪት ዋና ጸሐፊ ሰራተኞች ማህበር ሀገር አቀፍ ሰራተኞች ማህበር ዋና ጸሐፊ የሰራተኞችን ጥቅም የስራ ችግር ከመከታተል ፋንታ በፖለቲካ ውስጥ ሁሉ እየገባ ሲያዛግጥ ነበር እነሆ አሁን እንግዲህ እሱም ባለቤቱም ጭምር የሚገርመው እሱ ብቻ ሳይሆን ባለቤቱም ጭምር ነው አሁን ያለው ተጠርጣሪዎች አቶ ፋሲል እሱ ባለቤቲቱ የከተማ ከንቲባዎች እንዲያውም ወደ ላይ ወደ ሚኒስተሮች ሁሉ የሁለት ሚኒስተሮችም እኔ መጥቀስ አልፈልግም አሁን ከዚህ ምክንያቱም እነዚያ ሁሉ እየተባለ ነውና ማለት የኛ ማየት የምንፈልገው እነዚህ የሰራተኛው ማህበር ኃላፊነቱ የሰራተኛውን መብት ማስከበር እንጂ የሰራተኛውን ጥቅም ጉልበት ተጠቅሞ ለራሱ ጥቅም ማሳደድና ሙስና ምን ማለት ነው አዘውስሎ በኢኮኖሚ በጣም ይገርመው ከዚህ ጉዳይ አልፎ ፖለቲካ ውስጥ መግባት ማህበራዊ ጉዳይ ውስጥ መግባት መፈትፈት ገንዘብ መለገስ ሰራተኛው ማህበር አባላት የሚያዋጡት ገንዘብ ማባከን እነዚህ መሰረተ የመሰሉት ሁኔታዎች ከተጠያቂነት ያስመልጡ አይችሉም ያም ሆነ ምርመራ እየተደረገ ነው አቶ ሽሎሞ የምርመራ ውጤት እስካልታወቀ ድረስ ዝም ብሎ ወንጀሉ ደግሞ ተገቢ አይደለም ማንኛውም ተጠርጣሪ ምርመራው አልቆ ፍርድ ቤት ቀርቦ ፍርድ ቤት እስካልወሰነበት ድረስ ጥፋተኛ አይደለም በነገራችን ላይ ከዶክተር ጸጋ ጋር የነበረ ክርክር አሁን እሷ የህግ እቺ ለምሳሌ ፓጻሪት የምትባለው የሷንም ቢሆን ተጠርጣሪ ነው ያልኳት እንጂ ተወንጅላለች ማለት አይቻልም እዚህ ላይ ብንከለ ጥንቃቄ ማድረግ ያስፈልጋል ተጠርጣሪ ማንኛውም ሰው ፍርድ ቤት ክስ መስርቶበት ፍርድ ቤቱ እስካልበየነበት ድረስ ተጠርጣሪ ነው እንጂ የሚባለው ወንጀለኛ አይደለም ልክ ነው ኦኬ ይሄ ነገር በግልጽ ቦታ መቀመጥ አለበት አቶ ፋሲል አቶ ተስፋዬ ጥያቄ ሊጠይቅ ይፈልጋልና አቶ ተስፋዬ ጤና ይስጥልኝ በድጋሚ ጋዜጠኛ ፋሲል ለገሰ እንግዲህ የኔ ጥያቄ ባጭሩ ወደ ሌላ አርዕስት ውስጥ ነው መከተው ከሰሞኑ የሚወጡ ዘገባዎች የግብጽና የቱርክ መቀራረብ እየጨመረ መሄዱን የሚያሳዩ ናቸው በአሁን ሰዓት እስራኤል በዚህ ጉዳይ ላይ ምን ማድረግ አለባት የሚል ነው ወይስ እስራኤል ይህንን ነገር በቅርብ እየተከታተለች ነው አንደኛ በግልጽ ሁኔታ እስራኤል በቅርብ እየተከታተለች ነው ያም ሆነ ተስፋዬ ግብጽና ቱርክ ከሚቀራረቡት ይልቅ የማይስማሙበት ነገር የበዛ ነው ስለዚህ ይሄ ለማስመሰል የሚደረግ ቅርርብ ነው እንጂ ይህን ያህል ወዳጅነታቸው በከፍተኛ ሁኔታ ይመሰረታል የሚል ምንም አይነት አመለካከት የለም ከመቀራረብ ከጀመሩ ብዙ ጊዜያቸው ነው ለምሳሌ ሶማሌም ውስጥ ይተባበራሉ ከኢትዮጵያና ከኤሚሬቶች ፊት ቆመዋል ሶማሌም ውስጥ በሶማሌ በተፈጠረው መከፋፈል ሁኔታ ከዚህ በተጨማሪም እስራኤልን በማስመልከት የመቀራረብ ሁኔታ ያሳያሉ ነገር ግን ይሄን ያህል ያዛልቃቸዋል የሚል አመለካከት የለም ቱርክ የራሷን ጥቅም ማስከበር ትፈልጋለች ቱርክ የመካከለኛው ምስራቅና የእስልምና እምነት ተከታዮች መሪ ነኝ ያለች ነው የሱኒ እምነት በአንጻሩ ግብጽ ተመሳሳይ ሁኔታ ነው እኔ መሪ ነኝ ነው የምትለው ግብጽ ለብዙ ዓመታት ያህል እንደ መሪነት ታስብ የቆየች ሀገር ነች ይሄን ያህል ተቀራርበው ለእስራኤል ያሰጋሉ የሚል ግምት በማንም በኩል የለም ያም ሆነ እስራኤል በከፍተኛ ሁኔታ እየተከታተለች ነው ስለዚህ ወደፊት የምናየው ጉዳይ ሊሆን ይችላል አቶ ፋሲል ለዛ ጥያቄ ለውሰድና ትራምፕ በዛሬው ዕለት ያቀረቡት ፕሮፖዛል አለ ለተባበሩት መንግስታት እንግዲህ ያቀረቡት ፕሮፖዛል እንዴት ነው አዛን የሚያስተዳድር አዲስ ግብረ ኃይል ወታደራዊ ግብረ ኃይል ከተለያዩ ዓለም አቀፍ ግብረ ኃይል ሊገባ ነው እስከ አንድ ቀን አንደኛ ወር ወይ እስከ ጃንዋሪ 2026 ብለዋልና ይሄ እስከ 7 ዓመት ድረስ ፈቃድ እንዲያገኝ ስለዚህ አሁን ያለው ሁኔታ እንዴት ነው ባንተ እንደምታስበው ነው ይሄ የጦሩ ሁኔታ ማቆሙ እንደቀጠለ ይሆናል ሐማስ የጦር መፍታቱ ሁኔታ የሐማስ አዲስ አስተዳዳሪ አዛመ መሾሙ እንዴት ያያው ነው ሂደቶችን ማለት ነው የሐማስ አስተዳዳሪ በፍጹም አይሾምም አይችልም አሜሪካና ግብረ አበሮቿ ናቸው አዛን እስከ 2027 ዓ.ም ድረስ የሚያስተዳድሩት ለዚህ ነው ፕሬዚደንት
ዶናልድ ትራምፕ በተባበሩት መንግስታት ማህበር በሚገኘው አምባሳደራቸው አማካይነት አዲስ ሀሳብ ያቀርባሉ። ያ ሀሳብ ከጸደቀ ያ ኃይል ከተለያዩ ሀገሮች ተውጣጣው ኃይል ሐማስ ራሱንም ትጥቅ ያስፈታዋል። ዓላማው ይሄ ነው። ኦኬ ይህ ካልሆነም ትላንትና ማንተም ተመልክታል ዶናልድ ትራምፕ በጉልበት እናስፈታለን ብለዋል። አቶ ፋሲል አጠር ያለች ጥያቄ አለች። ወደ ዓለም አቀፋዊ ዜና ልወስድ ነው። ዛሬ ማዕዳኒ ኒውዮርክ የከንቲባ ሆኖ ይህ ሙስሊሙ ይመረጣሉ ብለህ ታስባለህ? እንዴት ነው? ጸረ እስራኤል ናቸው ሰውየው። ይኸውልህ 60% ያሸንፋሉ 40%። ነገር ግን ትናንት መጨረሻ ላይ የወጣው ግምታዊ ጥናት እንደሚያመለክተው ከሆነ ልዩነታቸው በ3.5 ብቻ ነው። ያም ሆነ ይህ በአንድ ጋዜጣ ትንቢት መሰለኝ ሌሎች እስካሁን እንዳለ ነው። ያም ሆነ ይህ ይሁዲዎች ከ140 እጅ ይመርጡታል ተብሎ ይጠበቃል። ከዛ በታች ከመረጡት ከዛም አልፎ ተርፎ ሪፐብሊካኖች ደግሞ ከደገፉት ማለትም አንድሬ ኮሞን ማዕዳኒ ሊሸነፍ ይችላል። ነገር ግን በአሁን ባለው ሁኔታ 60 እንደኔ አመለካከት ሊያሸንፍ ይችላል ነው ብለው ብዙዎቹ ግምቶች የሚሉት ይገርማል። አቶ ስለሙ ከ190 እጅ የሚባል ያሸንፋል። ዋው በጣም ይገርማል። የዲሞክራቶች ሀገር ነች። በእርግጥ ኒውዮርክ የዲሞክራሲ ሀገር ናት። ግን እኔ መስለኝ ነው የሱ ሰውዬ መመረጥ ለእስራኤል ጥሩ መስሎ አይታየኝም። ለማንኛውም አቶ ፋሲል አብራን ስለቆየ በጣም እናመሰግናለን። እግዚአብሔር ይስጥልን። በተለይ አሁን ያለው ሁኔታ ሂዝቦላን በተመለከተና የሊባኖስን ጉዳይ በተመለከተና የሱሪያን ጉዳይ ነው ማተኮር የምንፈልገው። አቶ ሮሜን ሂዝቦላ የጦር መሳሪያን አልፈታም እያለ መፍታት ብቻ ሳይሆን እንዲያውም እየተመታ ቢሆንም የጦር መሳሪያዎችን እየገዛ እንደገና ራሱን እያደራጀ ነው። ምንድነው ነገሩ? ምን ይሰማችኋል? እሱ አካባቢ አንተስ ምን የምታውቀው ነገር አለ? ይኸውልህ በመጀመሪያ ደረጃ በሰሜኑ በኩል ለጠቀስከው ጥሩ መንደርደሪያ አድርገህ ሂዝቡላ በተለይ በሊባኖስ መንግስትና በሂዝቡላ መካከል በእነሱ ከፍተኛ የሆነ አለመግባባት አለ። ይህ የሚያሳየው የአሜሪካ መንግስት የነደፋቸውን ፕሮግራሞች ውድቀት ነው። ምክንያቱም የአሜሪካ መንግስት በሂዝቡላ ላይ ያለውን ሂዝቡላ ትጥቁን እንዲፈታ በማለት በሁለቱ መካከል በሊባኖስ መንግስትና በዛ ውስጥ ባለው ሽብር ፈጣሪ በሂዝቡላ መካከል እንደ ሽማግሌ ሆነው የአሜሪካ መንግስት ባደረገው ተጽዕኖ ይህ ነገር ያልተሳካ መስሎ ይታያል። አንደኛ የሂዝቡላ ዋናው ዓላማው ምንድነው? እንደገና በመታጠቅ መሳሪያዎችን በመግዛት እስራኤል ብትደበድበው ቢሆን እንደገና በእስራኤል ላይ ተኩስ ለመክፈት የሚያደርገው ጥረት እጅግ በጣም ከፍተኛ ነው። ሌላ በተጨማሪ በሐማስ በኩል ያለው ሁኔታ እንደ ትምህርት አድርጎ በመውሰድ ሐማስ ትጥቁን አልፈታም እንዳለው ሁኔታ በሂዝቡላም የዚህ አይነት ሁኔታ አዝማሚያ ነው የሚያሳየው በአሁኑ ወቅት። ሽሎሞ ይሄ ሊባኖስን ባስመለከተ ከፍተኛ ነው ውዝግብ አለ። መፍትሄው ምን እንደሆነ ቆይተን የምናየው ሁኔታ ነው። መፍትሄው ግን ከበድ ያለ መስሎ ይታያል። እስራኤል ነገር በቀላሉ መመልከት የለባትም። እዛ በሱሪያ በኩል በምትሄድበት ጊዜ ሽሎሞ ሱሪያ አሁንም ቢሆን የሱሪያ መንግስት የሆነው በአሁኑ ሰዓት ዋና የሽብር ፈጣሪ እንደነበረ ሁላችንም እናውቃለን። አሁንም በእስራኤልና በሱሪያ ያለው ሁኔታ መፍትሄ ይገኝለታል የሚለው ሁኔታ ህልም መስሎ ነው የሚታይ እንጂ እንደታሰበው አይደለም። ሽሎሞ ሮቤን ግን መልህ አሁን የሊባኖስ መንግስት በሚቀርብለት ጥያቄ መሰረት በተለይ በአሜሪካ መንግስት ላይና የምዕራብ ሀገሮች የሚያደርጉት ጫና ጦርነቱ ከማቆሙ በፊት በተደረገው ስምምነት መሰረት የኛ ወታደሮች የሂዝቦላን የጦር መሳሪያ እንዲፈታ ያስገድደዋል። በነገራችን ላይ በፓርላማቸው አቅርበው ተናግረዋል። ግን የአቅም ጉዳይ ነው ወይስ የፍላጎት ጉዳይ ነው? የሂዝቦላ የጦር መፍታት ሁኔታ ሊሳካ የማይችለው አሁን ባለንበት ሁኔታ ባይውልን በሂዝቡላ የመታጠቅ ሁኔታ እንዲደክምና በተግባር ለመሆን ካስፈለገ ይውል በመናይበት ጊዜ እስራኤል በተቻላት መጠን በራሷ መንገድ መሄድ አለባት። አንደኛ የምዕራቡ ክፍልም ሆነ አሜሪካም ሆነ ተጽዕኖም ቢያደርጉም ባያደርጉም እስራኤል በተቻለ መጠን
ሂዝቡላ የሚያካሂዳቸውን ድርጊቶች መታጠቅም ሆነ መሳሪያ መግዛትን ከፈለገችው ቦታ እየፈለገች ጥቃት ማድረግ አለባት፣ ማሸነፍ አለባት። ምክንያቱም ይሄ ነገር ካልሆነ በአሜሪካና በምዕራብ ሀገር በኩል ድርድር ሂዝቡላ ካሰቡት ይደርሳል የሚለው ሁኔታ እስራኤል ማመን የለባትም። እስራኤል በራሷ አምና በራሷ ችለትና በራሷ ማጥቃት በሂዝቡላ ላይ ከፍተኛ ድክመት ማድረግ ያለባት እስራኤል ናት እንጂ የምዕራብ ሀገሮች ወይንም አሜሪካ መሆን የለባቸውም። ይሄንንም አያደርጉም። የምናየው ሁኔታ ነው በየጊዜው በሊባኖስም ሆነ በደቡብ እስራኤል ነው። ግን አሁን እኛ በመናይበት ጊዜ በተጨባጭ ሁኔታ እስካሁን ድረስ በሰሜን አካባቢ ተፈናቅለው የነበሩት እስራኤሎች በጦርነቱ ምክንያት ሁሉ እንዳልመጡ ነው። ስለዚህ አሁን ይሄ የጦር ከበሮ ሲመታ የሰዎች ተመልሰው ወደ ቤታቸው እንደገና ቤታቸውን ገንብተው የመኖሩ ሁኔታስ ምን ሊሆን ነው? አሁን ምን ሊሆን ነው? ማለትም ሰዎች እስካሁን ድረስ ሙሉ በሙሉ ከደንበር አካባቢ የነበሩት ከቂቡጽና ብዙ አልተመለሱም ወደ ቤታቸው። እየተመለሱ በጣም አነስተኞች ናቸው። ስለዚህ አሁን ጦርነት ነው ሊከፈት ነው እየተባለ እነዚህ ሰዎች ላይመጡ ነው። ይኸውልህ ሽሎሞ አንድ ነገር ማወቅ አለብን። ሂዝቡላ በጠቅላላ ከሊታኒያው ወለታኒ ወዲያም ሆነ በደቡብ ያለው ሂዝቡላ በናስራላ ጊዜ የነበረው አይደለም። ስለዚህ በሰሜን ለሚመጡት ሰዎች ምክንያት አይሆንም። አንደኛ ሂዝቡላ የነበረው ካሁን ቀደምና ሂዝቡላ በአሁኑ ወቅት ያለው ሁኔታ ከፍተኛ የሆነ ልዩነት ነው ያለ። የአሁኑ ወቅት ያለው ሂዝቡላ እጅግ የተደበደበ እጅግ ዝቅተኛ የሆነና መሳሪያዎችን ለማግኘት ራሱን እንደገና ለታጥቆ በእስራኤል ለመዋጋት የሚለው ሁኔታ እጅግ በጣም ደካማ ነው። ስለዚህ ይህ ሁኔታ ወደ ሰሜን እስራኤል ለቀው የነበሩ ወደ ቦታቸው ለመመለስ ምክንያት አይሆንም። ምክንያቱም የሂዝቡላን ድክመት ሁላችንም የምናየው ሁኔታ ነው። ለቃቂዎችም ቢመጡም ድሮ የነበረውን ፍራቻ ዛሬ በዛ አይነት ፍራቻ አወዳድረው አያዩትም። ግን አቶ ሮቤን ሂዝቡላ እኮ በእርግጥ ቢቀጠቀጥም ቢመታም እስከ ጦር ማቆሙ ስምምነት ድረስ ሮኬት መተኮሱና ማስተኮሱን አላቆመም ነበር። ያ ማለት ሙሉ በሙሉ የጦር መሳሪያውን አጥቷን ማለት አይቻልም። ምንጊዜም ቢሆን የሚተኩሳቸው የጦር መሳሪያዎች ተምዘግዛጊ ሚሳኤሎች እኮ ወደ እስራኤል ደንበር ያሉትን ከተማዎች የሚያጠቁ ናቸውና እንደዚህ ብሎ ማሰቡ በ6 ቀን 10ኛ ወር 23 ዓመተ ምህረት የነበረውን ሐሳብ ዞ መምጣት አይሆንም እንዴ አቶ ሮቤን? ይኸውልህ በመጀመሪያ ደረጃ ማወቅ ያለበት አለ። አንደኛ እንዴት ነው የሚባል አንዳንዶች የሚሉት አይጥ በበላ ዳዋ ተመታ የሚባል ነው ታለ። ሂዝቡላ ብቻ አይደለም የሚሰቃየው። አሁን ሂዝቡላ በእስራኤል ላይ የሆነ ጥቃት ቢያደርስ ባለው ጉልበት ላይ ባለው ዝቅተኛ ጉልበት ላይ የሊባኖስ መንግስትም ሆነ የሊባኖስ ነዋሪዎች ነው የሚሰቃዩ። ስለዚህ እስራኤል የምታደርገው በሂዝቡላ ላይ የምታደርገው ተጽዕኖ በሂዝቡላ በሊባኖስ መንግስትም ሆነ በሊባኖስ ነዋሪ ህዝብ ላይ ስለሚሰቃዩ በሂዝቡላ ላይ ከፍተኛ የሆነ ጭነት ያደርጋሉ። ስለዚህ በዚህ ማለት ያለብን ምንድነው ሂዝቡላ ብቻ አይደለም የሚሰቃየው። የደቡብ ሊባኖስ የሚገኙ ነዋሪዎችም ሆነ የሊባኖስ መንግስት አብሮ መጨነቁን አብሮ መሰቃየቱን የሊባኖስ መንግስት ይሄን ነገር መረዳትና ማወቅ አለበት የሂዝቡላ ወደ እስራኤል ከመተኮሱ በፊት። ይሄን በዚህ እንደተያዘ አንድ ስለ ሊባኖስ አንድ ጥያቄ ልጠይቅና ከዛ ወደ ሱሪያ እናልፋለን። ስለ ሱሪያ ተጨባጭ ሁኔታ ሊባኖስ አሁንም ቢሆን የሊባኖስ ማህበረሰብ የተያለዩ ብሔረሰቦች የሚኖርባት ሀገር ነው። ድሩዚዎች አሉ፣ ክርስቲያኖች አሉ፣ ሙስሊሞች አሉ፣ የሱና ተከታዮች እንዲሁም የሺዓ ሃይማኖት ተከታዮች አሉ። ጋን በአጠቃላይ በመናይበት ጊዜ ያለው የሊባኖስ የኢንተር ፖለቲክስ የውስጥ ፖለቲካ ተቀይሯን ብለን ስናስብ ነበረ። ግን እኛ የምናስበውና በእኛ ነራቲቭ የምናስበውና በተግባር የምናየው ነገር በተለይ አሁን ያለው መሪ ከምዕራብ ሀገሩ ጋር ለመቅረብ እንጂ መሰረታዊ ችግሮችን በተለይ ከሂዝቡላ ጋር ፊት ለፊት ለመፋጠጥ ፍላጎት ያለው መስሎ አይታየኝም። አቶ ሮቤን አንደኛ ትክክል ነህ። አሁን ያለው ሁኔታ በማንኛውም አቅጣጫ ሽሎሞ በሊባኖስ ነገሩ ምን መንደርደሪያ ካቀረብከው በእስራኤል ላይ
የተመቻቸው ቢመቻቸውም ቢሆን ገንዘብ ቢቀበሉም ቢሆን ኑሯቸውን ቢሻሻልም ቢሆን እስራኤል ሀገር በመካከለኛው ምስራቅ መኖሯ ለነሱ ከፍተኛ የሆነ በሽታ ነው። ስለዚህ ተመቸነ የሚለው አይደለም የነሱ ፕሮግራማቸው፣ ችግራችን ተፈታ የሚለው አይደለም እንትናቸው ያላቸው ርዕዮተ ዓለማቸው እስራኤልን ከጠቅላላ በመካከለኛው ምስራቅ ለማጥፋት የሚለው ሁኔታ በሂዝቡላ ብቻ አይደለም፣ በደቡብ እስራኤል በሐማስም ሆነ በኢራንም ሆነ በኢራቅም ሆነ በተለይ በቱርክም ሆነ በማንኛውም ሀገር እስራኤልን ከመካከለኛው ምስራቅ ለማጥፋትና የእስራኤልን ጉልበት ለማድከም የሚደረገው ሁኔታ እስከ ማንኛውም ድረስ እስከ መቼውም ድረስ አይጠፋም። ይህንን ነገር በሂሳብ አድርገን መውሰድ አለብን። አቶ ሩቤን አሁን ወደ ሱሪያ ልውሰድና ሱሪያ እንደሚታወቀው አሳድ ፈርጥጧን እስራኤል የአሳድን የጦር አደረጃጀት ሙሉ በሙሉ ደምስሰዋለች። የታንኩን፣ የአውሮፕላኑን፣ አየር ኃይሉን፣ ልዩ ኮማንዶውን፣ ወታደራዊ ካምፖን ያን ሁሉ እስራኤል አጥፍተዋለች። የኬሚካልና የባዮሎጂ ዌፐኖች ትንሽ ምናልባት ርዝራጆች ሊኖሩ ይችላሉ። ይህ ከሆነ በኋላ ይህ ያሁኑ መንግስት ፕሬዝዳንት ሆኗል፣ ያልተመረጠው ማለት ይችላልው፣ የሽብርተኛ የነበረው ግን እሱ ጥሩ ጀንትልማን ሆኖ አሁንም ወደ አሜሪካ መንግስት እየተጋበዘ ነው። በሱሪያ ላይ የነበረው ማዕቀብ ተነስቷል። ለመጀመሪያ ጊዜ ከብዙ ዘመናት በፊት በኋላ ለመጀመሪያ ጊዜ የአሜሪካ ፕሬዝዳንት የሱሪያን ፕሬዝዳንት ከዋይት ሃውስ ሊያስተናግድ ነው እና ይሄ ለኛ ምናልባት የሰላም ተስፋ ሊሆን ይችላል። ማመን አይቻልም። በመጀመሪያ ደረጃ በሱሪያ ያለው አገዛዝ ጀንትልማን ቢሆንም አሁን ቀደም ሽብር ፈጣሪ የነበረው በአሁኑ ወቅት እመስላለው የሚለው ሁኔታ በመታየበት ጊዜ በአሜሪካ በኩል ብቻ አይደለም ታቅፎ ወይንም ደግሞ ወደ ዋይት ሃውስ ተጠርቶ የሚሄደው። በተለይ ቱርኪያ የምታካሄደው ከዚህ ከሱሪያ መንግስት ጋር የምታደርገው ግንኙነት ቱርኪያ በሱሪያ በመግባት እስራኤልን በምን አይነት ሁኔታ ለማሸነፍ መንገድ ይጠርግልናል የሚለው ሁኔታ የቱርኪ ሁኔታ መርሳት የለብንም። ነገር ግን በአሜሪካ በኩል ተቀባይነትን አግኝቶ ወደ አሜሪካ በሚጠራበት ጊዜ ይሄንን ነገር ሁላችንም የምናየው ነው። መጠራቱን ብቻ ሳይሆን የተቀበሏቸውን ሁኔታዎች ለምሳሌ ማዕቀብ አውርደውላቸዋለኝ፣ ከምዕራቡ ጋር እንዲቀርቡ አሜሪካ አቅፋቸዋለች። ይሄን ሁኔታ በተግባር ለማድረግ ይሄንን ሁኔታ የሱሪያ መንግስት በአሁኑ ወቅት ለእስራኤል የሚለውን ሁኔታ አሁንም ቢሆን ያላቸው ሃይምሮት እስራኤልን ለማጥፋት የሚለው ሁኔታ ነው። በሱሪያ አካባቢ የተደበደበው ሁኔታ እስራኤልን አደረገች ቢባልም ቢሆን እዛው ውስጥ የተለያዩ ሽብር ፈጣሪ ይሄንን ያሁኑ መንግስት የማይገድፉም አሉ። ይሄ ያሁኑ መንግስትም ቢሆን ወደ አሜሪካ እንዲሄድ የማይፈልጉም አሉ። የዚያን ሁኔታ በሂሳብ መውሰድ አለብን እንጂ ይሄ ሰውዬ እጅግ በጣም ደካማ መሆኑና ለእስራኤል ቀስ በቀስ ከፍተኛ የሆነ አደጋ እንደሚሆን እስራኤል በቀላሉ ይሄን ነገር ማየት የለባትም። ሩቤን የከተከታይ አይተማችን በፕሪናና የቤንግቪርን መሰዳደብና በሁለታቸው መካከል ያለውን ሁኔታና በኢትዮጵያውያን ህፃናቶች መታሰር ጉዳይ ብዙ አነጋጋሪ ነገሮች ሆነዋል እየተሆኑ ነውና አንተ አይተህ ከሆነ ሁለቱ የተነጋገሩትን እንዴት አየው? በጣም ምክንያቱም ሳላስበው ነው የሚያስጠቀኝ ይሄ ነገር ስለሆነ በመጣይበት ጊዜ ያለንበት ወቅት የምርጫ ወቅት መሆኑን ማወቅ አለብንና ግን የምርጫ ወቅት ቢሆንም ታዲያ አንድ ሚኒስተር የተመራጭን የክነሴት አባል አንቺ ደደብ ደንቆረ ብሎ መሳደብ አለበት እንዴ? ተመልከት፣ እኔ ልንገርህ፣ በመጀመሪያ ደረጃ የዚህ አባባል እጅግ በጣም የሚያሳዝን ሁኔታ ነው መሆን የለበትም። ይሄንን ነገርን በህጉ ሁኔታ ፕኒና ነገሮችን ስለምታውቅ ይሄን ሁኔታ በቀላሉ እንደማታይና ይሄንን ሰውዬ የተናገራቸው ሁኔታ ይቅርታ የሚልበትና በህጉ መሰረት የመክሰስ መብቷ የተጠበቀ ነው፣ ማድረግም ትችላለሽ። ነገር ግን የነዚህ አይነት አነጋገር ሁኔታ በክነሴት የሚካሄዱት ሁኔታ
በክነሴት የሚደረጉት ማጭበርበር ሁኔታ በክነሴት የሚደረጉት የበሰሉትን ነገሮች ወስዶ የመብላት የኔን ያደረጉት የሚደረጉት ሁኔታ እነዚህ ሁኔታዎች ለአዲሱ ትውልድ እጅግ በጣም እንቅፋትና በሽታውን መሆኑን ሁላችንም መገንዘብ አለበት። ይሄንንም ደግሞ እኛው ራሳችን የእስራኤል ሕዝብ በሙሉ ለውጥ ማድረግና ይሄ ነገር ጥሩ የተስተካከለ ኑሮ እንድንኖርና መንግስት እንዲኖር ከፍተኛ ጥረት ማድረግ አለብን።